ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየትም የምትፈልጉትም ነገር ካለ ኮሜንት ላይ መጻፍ ትችላላችሁ እና ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ደግሞ እንግዲህ በአዳዲስ ቪዲዮ መምጣት ጀምሬያለሁኝ። እናም በአዲስ ቪዲዮ መጥቻለሁ። እንደነገርኳችሁ እኔ በሙያዬ ፋርማሲ ባለሙያ ሲሆን ለእናንተ ደግሞ አንዳንድ ነገር ልነግራችሁ ነው የመጣሁት። እንግዲህ እንደ ጤና ባለሙያነታችን መጠን አንዳንድ ጥያቄዎች ይመጣሉ። እነሱን ጥያቄዎች ደግሞ በትህትና መመለስ ግዴታችን ነው ብዬ አስባለሁኝ። በመጀመሪያ ደረጃ እንዴት ጤና ባለሙያ ሆንሽ? ማለትም እኔም ጤና ባለሙያ መሆን እፈልጋለሁ። ወደዚህ ሙያ ለመግባት ምን ምን አይነት ዝግጅቶችን ማድረግ ይጠበቅብኛል እና ሙያው ምን አይነት ሰው ነው የሚፈልገው? ምን አይነት ሰው ሆኜ ልዘጋጅ? የሚሉ በጣም ብዙ ወደኛ የሚመጡ ጥያቄዎች አሉ እና እነሱን ለመመለስ ያክል በመጀመሪያ ማዘጋጀት ያለብን አእምሯችንን ነው። አእምሯችንን ስንል እንግዲህ እዚህ ሙያ ላይ ገብቼ የሚመጡብኝን ቻሌንጆች፣ የሚመጡ ብዙ ነገሮች አሉ። ያው ጤና ባለሙያ ስትሆኑ ሙሉ በሙሉ ሊያገናኛችሁ የሚችለው ከፔሸንት ጋር ነው። እናም ከፔሸንት ጋር እንዴት አድርጌ ኮሚኒኬት አደርጋለሁ፣ ከሰዎች ጋር እንዴት አድርጌ መግባባት እችላለሁ፣ ትምህርቱን ብቻ ሳይሆን ወጥቼ ስራውን እንዴት ነው መስራት የሚችለው የሚሉትን አንዳንድ ነገሮች አስበን መግባት ይኖርብናል። ይህንን ነገር አስበን ከጨረሰን በኋላ እንደ ማንኛውም ሰው ትምህርቱን በትህትና ማለትም በትክክል ተከታትለን እንወስዳለን። አሁን ላይ ስለ ትምህርቱ ሳይሆን ልነግራችሁ የምፈልገው ስለ ስራው ነው። ምክንያቱም ትምህርቱ የእናንተ ጥንካሬ የእናንተ ብርታት ነው ማለት ነው። ትምህርቱን ከወጣችሁ በኋላ ስራውን እንዴት እንስራ፣ እንዴት እንልመድ፣ ከሰዎች ጋር እንዴት አድርገን ኮሚኒኬት እናድርግ የሚለውን አንዳንድ ነገር ነው ልነግራችሁ የምፈልገው። በመጀመሪያ ደረጃ ወደዚህ ሙያ ስትገቡ መጀመሪያውኑም ትዕግስተኛ መሆን ይኖርባችኋል። እንደነገርኳችሁ ሙሉ ጊዜያችሁን ማሳለፍ ያለባችሁ ከፔሸንት ጋር እስከሆነ ድረስ ትዕግስተኛ መሆን አለብን። ፔሸንት ደግሞ ከሜዲኬሽን ይልቅ ትሪትመንት ይፈልጋል። ማለትም ከመድኃኒት ይልቅ ሳይኮሎጂካሊ ትሪትመንት ስለሚፈልግ ያን ሳይኮሎጂካሊ ትሪትመንት ለመስጠት ፍቃደኛ መሆን አለባቸው። እናም ቀድማችሁ የራሳችሁን አእምሮ ማዘጋጀት ይኖርባችኋል። ይህ ፔሸንት በምን አይነት መንገድ ባስረዳው ይገባዋል? በምን አይነት መንገድ የእሱን ሂስትሪ ልውሰድ? እንዴት አድርጌ ልረዳው እችላለሁ? መድኃኒት ስለወሰደ ብቻ መድኃኒት ስላዘዝኩለት ብቻ ይህ ፔሸንት ይድናል ማለት አይደለም። ለምሳሌ ብዙ አይነት በሽታዎች አሉ፣ ክሮኒክ ዲዚዝ የሚባሉ በሽታዎች። እነሱን እንዴት አድርጌ ነው ለዚህ ሰውዬ የማስረዳው? ማለትም ሃይፐርቴንሽን፣ ዲኤም፣ ብዙ በሽታዎች አሉ እና እነዚህን በሽታዎች እንዴት አድርጌ ለዚህ ፔሸንት ልንገረው? አብዛኛውን ጊዜ ፔሸንቶች በሽታቸውን ሲነገሩ የመደንገጥ፣ የተሳስታል የማለት፣ ይህ በሽታ አልያዘኝም የማለት አይነት ስሜት ይኖራቸዋል። እናም ይህንን በሽታ ለማስረዳት የግዴታ እናንተ ትዕግስተኞች ሆናችሁ እነሱ ታመው ወደኛ እስከመጡ ድረስ ለበሽታቸው እገዛ ስለሚፈልጉ ግዴታ እኛ ደግሞ በትህትና እነሱን ማስተናገድ ይኖርብናል። እናም ደም ግፊት ከሆነ ያለበት በዚህ መልኩ የመጣ ትንሽዬ የደም ግፊት ማለትም ደምህ የመጨመር አይነት እንትን አለ እና እሱን ነገር በዚህ አይነት መንገድ በመድኃኒት ሊስተካከል ይችላል። ስለዚህ መድኃኒቶቹን ጀምረህ በስትክክል ሰዓቱን ቀኑን ሳታዛባ በስትክክል በስነ ስርዓት ወስደህ ግፊቱ እንዲስተካከል ማድረግ ይኖርብሃል ማለት ይኖርብናል። ያ ማለት ደም ግፊት አለብህ። ስለዚህ ይህንን መድኃኒት ካልወሰድክ አሁኑኑ ልትሞት ትችላለህ፣ አጉል ነገር ውስጥ ልትገባ ትችላለህ፣ ማለትም ራስህን ልትስት ትችላለህ፣ ወይም ደግሞ ስትሮክ የሚባል ነገር አለ፣ እሱ ሊያጋጥምህ ይችላል ከምንላቸው ይልቅ ይህንን መድኃኒት ወስደህ ግፊቱ የሚስተካከልበት አጋጣሚ ስለሚኖር ብለን በቀላሉ ልናስረዳ የምንችል አይነት ባለሙያ መሆን ይኖርብናል። ስኳርም እንደዚሁ በተመሳሳይ። እናም እንደ HIV አንዳንድ ሊድኑ የማይችሉ በሽታዎች አሉ። እነሱንም በትህትና ማስረዳት ይጠበቅብናል። ምክንያቱም
ያ ሰው በድንገት ይህ በሽታ አለብኝ ብሎ ስለማያስብ ይህንን በሽታ በድንገት ሲነገረው እና ሲሰማ ራሱን ሊያጠፋ እንዲሁም ደግሞ ከባለሙያ ጋርም ግብ ግብ ሊፈጥር ወይ ሳታውቀው ነው ወይም ደግሞ የሌላ ሰው ውጤት ነው እየነገርከኝ ሊሉ ይችላሉ። ይህንን ነገር ለማሳመን ደግሞ የራሳችንን ሲስተም መጠቀም ይኖርብናል። እንደ ባለሙያነታችን ያንን ፔሸንት በስትክክል አስረድተ ነው ከመድኃኒቱ ጋር መኖር እንደሚቻል እናም ደግሞ በስትክክል መድኃኒቱን መውሰድ እንዳለበት ማንኛውም ሰው እስከተፈቀደለት ድረስ ነው የሚኖረው። ለዛም ደግሞ በመድኃኒቱ ኃይል መድኃኒቱ እያገዘው እድሜውን ማራዘም እንደሚችል በስትክክል ማስረዳት ይኖርብናል። እነዚህ ሁሉ ያልኳችሁ ነገሮች ሙሉ በሙሉ ከጤና ባለሙያ የሚጠበቁ ነገሮች ናቸው ማለት ነው። እያንዳንዱ የሚመጣብንን ነገር ለማስተናገድ ዝግጁ መሆን አለብን ወደዚህ ጤና ሙያ ስንገባ። ምክንያቱም የሰው ህይወት ከፈጣሪ ቀጥሎ በእኛ እጅ ስላለ ያን ህይወት ደግሞ የማዳን ግዴታ ስላለብን ከፈጣሪ ቀጥሎ ማዳን ያለብን እኛንን ማለት ነው። ከዚህም በተጨማሪ አንዳንድ ከስተመሮች ሊያማክሩን ወይ ደግሞ በዙሪያቸው ያለውን ነገሮች ሊነግሩን እና አንዳንድ ከኛ ሙያዊ እገዛ ፈልገው ሊመጡ ይችላሉ። እናም እንደ ጤና ባለሙያነታችን ካለ ክፍያ፣ ካለ ምንም ማንገላታት፣ ካለ ምንም ውጣ ውረድ እነዛም ባለን ሰዓት ውስጥ ጊዜያችንን ሰዓታችንን አጣበን እነዚህን ከስተመሮች ማገዝ ይኖርብናል። የኛን እገዛ ፈልገው እስከመጡ ድረስ እነሱ ማከናፈር፣ እነሱን ደግሞ ሰራ ላይ ነኝ እነሱን ውጣ ውረድ በዚህ ቀና ብለን ማንገላታት የለብንም። ምክንያቱም ሰው ካልተቸገረው ወደኛ እንደማይመጣ ግልጽ ነው። እናም ያንን ችግሩን የምንፈታው ከሆነ በጋራ መፍታት ይኖርብናል። ካልሆነ ደግሞ ከኛ የተሻሉ ወይ ደግሞ ከኛ የተለዩ ባለሙያዎችን እንዲያማክር ወደዚያ መምራት ይኖርብናል። ይህ ሰብአዊ ግዴታ ነው። እንደ ጤና ባለሙያነታችን ደግሞ ኃላፊነታችንን ልንወጣ ይገባናል ማለት ነው። እንግዲህ ስለ ሙያችን ይሄን ያክል ነገር ካልኳችሁ በእናንተ በኩል ደግሞ ሌሎች አስፈላጊ ናቸው ብላችሁ የምታስቧቸው ጥያቄዎች ካሉ እንዲሁም እንድትነግሬን እንድታማክሬን እንፈልጋለን የምትሏቸው ነገሮች ካሉ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እና ደግሞ ሀሳቡን እንዴት አያችሁት? ከወደዳችሁትም ካስተማራችሁም እንደዚሁ ምላሻችሁን ኮሜንት ላይ መጻፍ ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁንም በዛው እንዳትረሱት ስለ አሳስባለሁ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።